የእግዚአብሔር ሰላም ለሁላችሁ ይሁን። የተወደዳችሁ የእግዚአብሔር ሰዎች ባላችሁበት ስፍራ ሁሉ ይህ መልእክት ለእናንተ ተብሎ መጥቷል። የእግዚአብሔርን መልእክት ለመስማት እንኳን ደህና መጣችሁ። በጣም ደስ ይላል። እግዚአብሔር እድል ለእኔም ለእናንተም ሰጥቶናል። የሆፕ ቻነል ኢትዮጵያ ወዳጆች እና አባላት ከእግዚአብሔር ጋር መጓዛችሁን ቀጥሉ እና የእሱንም ተልእኮንም ፈጽሙ። ይህ የእግዚአብሔር ጥሪ ነው። ዘመኑ እያጠረ ነው። በርቱ። መጽሐፍ ቅዱስ ሲናገር ሁልጊዜ መልእክት ሲናገር መልእክት ከእግዚአብሔር ነውና መጽሐፍ ቅዱስ ይናገር እላለሁ። መጽሐፍ ቅዱስ ይናገር። መጽሐፍ ቅዱስ ይናገር። ቅርብ በሆናችሁ ድምፅ ባሰማችሁኝ እኔ መጽሐፍ ቅዱስ ሲል እናንተ ይናገር ነው። እኔም ደግሞ ይናገር መጽሐፍ ቅዱስ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ሰው አይደለም። ለሰው መልእክት የለውም። እግዚአብሔር መልእክት አለው። ይህ ከምስራቅ አፍሪካ ባራቶን ዩኒቨርሲቲ ኬንያ የተጋበዝኩት ትሁት ወንድማችሁ ገብሬ ወራንቻ ይባላለሁ። እግዚአብሔር ይመስገን። እግዚአብሔር ድንቅ ግሩም አምላክ ነው። የሚያደርገው ነገር ከአይምሮ በላይ ነው። እግዚአብሔር ይህንን እድል የሰጠኝ አምላክ እናንተንም እንደሚባርክ ተስፋ አለኝ። ትንቢተ አሞስ ምዕራፍ 4 ቁጥር 12 እንዲህ ይላል፣ ስለዚህ እስራኤል ሆይ እንደዚህ አድርግብሃለሁ፣ እስራኤልም ሆይ እንደዚህ ስለማደርግብህ አምላክን ለመገናኘት ተዘጋጅ። አምላክን ለመገናኘት ተዘጋጅ ነው መልእክት ከአሞስ የሚመጣው ከእግዚአብሔር ዘንድ በአሞስ አድርጎ የሚመጣው። ስለዚህ የመልእክታችን ርዕስ አምላክን ለመገናኘት ተዘጋጅ ሲሆን በብዙሃኑ አባባል ደግሞ አምላካችን ለመገናኘት እንዘጋጅ። ወዳጆች፣ ወንድሞች፣ ወገኖች በሩቅ የትም ቦታ ያላችሁ አምላካችን ለመገናኘት እንዘጋጅ። ይህ አባባል በጣም ግሩም ነው። ስለዚህ እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የክብር ንጉሥ ምስጋና ላንተ ይሁን። ይህ መልእክት እግዚአብሔር ካንተ ብቻ ቃልን ጠብቀህ ለሕዝቡ አንተ ተናገር። እኔን ደብቀህ እግዚአብሔር አምላክ አንተ ተገለጥ። ስለ ሁሉም ተመስገን። ተናገር በጌታ በኢየሱስ ስም አሜን፣ አሜን። የጥንቷ የእስራኤል ሕዝብ በተከታታይ ኃጢአት ከመስራት ወደ ጌታ ለመመለስ ፈቃደኛ አልሆኑ። በጣም ያሳዝናል። ሕዝቡ ወደ ጌታ ለመመለስ ፈቃደኛ አልሆኑም። ዛሬ ጥያቄው ይህ ከሆነስ ዛሬ በሕይወት ያለን እኛስ የት ነን? እነማን ነን? ለእግዚአብሔር ወይስ ለጠላት? እግዚአብሔር ከጠላት ይጠብቃችሁ። ትንቢተ ኤርምያስ ምዕራፍ 14 ቁጥር 7 እንዲህ ይላል፣ አቤቱ ኃጢአታችን ብዙ ነውና ባንተም ላይ ኃጢአት ሰርተናልና ኃጢአትን ይመሰክርልናል። ኃጢአታችን ይመሰክርልናል። ነገር ግን ስለ ስምህ ብለህ አድርግ። ይህ ማለት ይቅር በለን። በእርግጥ የይቅርታ ሕይወት፣ ይቅር ባይነት እግዚአብሔር ይህንን ይመርጣል። እግዚአብሔር ዛሬ ለእያንዳንዳችን ይናገራል። ኃጢአት ከእግዚአብሔር ይለያል። ኃጢአት ክፉ ነው። ኃጢአት እንዳንሰራ የእግዚአብሔር ቃል ይናገራል። እግዚአብሔር ሕዝቡን እንደገና ወደ ራሱ ለማዞር የማስተካከያ ዘዴዎችን ይጠቀማል። ተጠቀመ፣ ዛሬም ይጠቀማል ጌታ። እኛን ማስተካከል፣ ከኃጢአት መራቅ፣ ለክብሩ ማድረግ የእግዚአብሔር ቃል ይናገራል።
ለዚህ ነው እግዚአብሔር የሚለው አንተ እስራኤል ሆይ በአምላክ ፊት ለመቆም ተዘጋጅ። እኛም ዛሬ በሕይወት ያለን ጌታ ኢየሱስ ክርስቶስ እየመጣ ነው። ለመቆም እንዘጋጅ ነው መልእክቱ። ተስፋ አለኝ ይህንን ቃል እንደምትሰሙ። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 እንዲህ ይላል፣ በኃይል ጩኽ አትቆጠብ፣ ድምፅህንም እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር እግዚአብሔር ይላል። ያኔ የእግዚአብሔር ሰዎችን ኢሳይያስን የተጠቀመ አምላክ ዛሬም እኛን በሕይወት ያለን ይጠቀመናል። ኃጢአት አጥፊ ነው። ከኃጢአት እንድንነጻ የእግዚአብሔር ቃል እንዲነገር መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር፣ በንስሐ ወደ እግዚአብሔር እንዲመለሱ እግዚአብሔር እየጠራን ነው። እግዚአብሔር መልካም አምላክ እንድንመለስ ይጠይቃል። ይህ ለሁላችንም እንድነገር ነው መልእክቱ። ይሁን ወዳጆች፣ ወገኖች፣ ወንድሞች በሮሜ ሰዎች ምዕራፍ 12 ቁጥር 2 እንደዚህ ይላል። ለዘመናዊ ሰዎች የሚነገር መልእክት ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው። የተወደዳችሁ ይህንን ዓለም መምሰልን እናቆም። እግዚአብሔርን መምሰል፣ በእግዚአብሔር መንገድ መሄድ እግዚአብሔር ቃል ይናገራል። ለዚህ ነው መጽሐፍ ቅዱስ ይናገር። የተወደዳችሁ የጌታ ሰዎች እምነታችን አነስተኛ ቢሆን ይደግ። እግዚአብሔር ይጠራናል። በእርሱ ፊት እንቅረብ። ፍርድ ጊዜ እየመጣ ነው። እግዚአብሔር ስለ ሕዝቡ ሁኔታ በጣም ያስባል። ስለኛ ጌታ በጣም ያስባል። ወዳጆች፣ ወገኖች፣ ወንድም እህቶች የሉቃስ ወንጌል ምዕራፍ 19 ከቁጥር 40 እና 41 ላይ ያለው መልእክት እንዲህ ይላል። ጌታ ኢየሱስ ብሏልና እነዚህ ዝም ብሉ፣ የሚሰሙ ሰዎች እነዚህ ዝም ብሉ፣ ድንጋዮች ይጮሃሉ አላቸው። ሰው ዝም ብሉ፣ እንኳን ድንጋዮች ይጮሃሉ። መጨረሻ ጊዜ የመጣ ነውና። ይህም ብቻ አይደለም፣ ይቀጥላል ቁጥሩ። ሲቀርብም ከተማይቱን አይቶ ጌታ ክርስቶስ አለቀሰላት። ዛሬም ጌታ እግዚአብሔር ለእኛ ያለቅሳል። ቸልተኞች፣ እምቢተኞች፣ እሺ የማንል ሁሌ እንሰማለን፣ ግን የማንለማመድ ሰዎች አለን። እግዚአብሔር ከሞት ከፍርድ ይጠብቀን። ወንድሞች እና እህቶች እርሱ ጌታችን ንጹሕ እንደሆነ እንዲሁ እኛ ንጹሐን እንድንሆን የግል ሕይወታችን መንጻት ይገባናል። እግዚአብሔር ልበ ንጹሐን ጌታን እንደሚያዩ ቃሉ ይናገራል። ስለዚህ የተወደዳችሁ የእግዚአብሔር ሰዎች ምንድነው ፍላጎታችሁ? መሻታችሁ? በሕይወት ኑሯችሁ ምንድነው? ይህ ነው በጣም ያስፈልገናል። ስለዚህ እንድንሆን የግል ሕይወታችን መንጻት ያስፈልጋል፣ ይገባናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እስከ 4 ያለው አባባል እንዲህ ይላል። አዳምጡ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን፣ በእርግጥ እግዚአብሔር ፍቅር ሰጠን። አንድያ ልጅን በቀራንዮ መስቀል ለእኛ እንዲሞት አሳልፎ ሰጠን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን
እዩ። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነውና። በክርስቶስ ኢየሱስ ስም እለምናችኋለሁ፣ ለምትሰሙ ጆሮዎች ይህ መልእክት መጥቷል። እናቆም ክፋትን፣ ውርቀትን፣ ሐሰተኝነትን፣ ጥፋትን፣ ቸልተኝነትን እንድናቆም የእግዚአብሔር ቃል ይናገራል። ወዳጆች ማንነታችሁን እናንተ ታውቃላችሁ። በግለሰብ ደረጃ ላይም አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ይላል፣ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ነው። ዛሬ ጠላትነት በዓለም ዙሪያ ብዙ ነው። አንዱን እየገደለ እየሸጠ እየለወጠ እያታለለ እያጭበረበረ እየጨቀጨቀ ብዙ ነገር አለ። እግዚአብሔር ቃል ይላል ግን ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ምክንያቱም ይህ እኛን በክርስቶስ በጌታ ስም እንድንቆም ያዘጋጀናል ማለት ነው። ወንድሞች እና እህቶች በእግዚአብሔር በግ ደም እንታጠብ፣ እንንጻ። ይህ ከሆነ ለሰማይ ብቁዎች ልንሆን እንችላለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ግሩም የሆነ አባባል አለ። በውጫዊ መልክ ሳይሆን በውስጣዊ ሕይወት ሰው የሚያየው ሳይሆን ሰው የማያየው መልካም አርአያ በውስጣችን መታየት አለበት። የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ እንዲህ ይላል፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እግዚአብሔር ይመስገን። ልባችን ንጹሕ ነው። ከክፉ ርቀናል፣ ከኃጢአት ርቀናል፣ እግዚአብሔር መርጠናል። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል እግዚአብሔር ቃል። በኢሳይያስ ምዕራፍ 1 ቁጥር 19ና 20 ላይ እንዲህ ይላል በተከታታይ፣ እሺ ብትሉ አዳምጡ፣ እሺ ብትሉ ለእኔም ብትታዘዙ የምድርንም በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሯልና። ወዳጆች የእግዚአብሔር አፍ ተናግሯልና እንዳንሞት እንዳንጠፋ አደራችሁ ጌታን እንዳንቃወም፣ ጠላትን እንቃወም፣ እግዚአብሔርን እንውደድ፣ እግዚአብሔርን እንታዘዝ። ይህ ነው የእግዚአብሔር ቃል መጽሐፍ ቅዱስ የሚለው። ወዳጆች ወንድሞች፣ የትም ያላችሁ ማንነታችሁን እግዚአብሔር ያውቃል። እውነት እውነት፣ ሐሰት ሐሰት፣ ዘመኑ መጨረሻው መጥቷል። ክፉ ነው፣ እግዚአብሔር ግን መልካም ነው። መልካም እንድንሆን የእግዚአብሔር ቃል ይነግረናል። የት ናችሁ ወዳጆች? አምላካችን ለመገናኘት እንዘጋጅ። ተስፋዬ ደስታዬ ደስ ይለኛል አሜን ብትሉ፣ አምላካችን ለመገናኘት እንዘጋጅ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18ና 19 እንዲህ የሚል መልእክት አለ፣ አዳምጡ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ።
እኛ በኢየሱስ ክርስቶስ በደሙ ተዋጅተናል። ለዚህ ነው ጌታ አባት ልጁን ሰጥቶ ልጁ የኔን የናንተን በኃጢአት ቦታ ሞቶ ክፍያውን ከፍሏል። እኛ የእግዚአብሔር ልጆች ሆነን ያለፈው አልፎ ቃል ገብተን ወደ ቤት መጓዝ እንዳለብን የእግዚአብሔር ቃል ይናገራል። በፈሰሰው ደሙ ያነጻን እግዚአብሔር ይመስገን። ሁላችን አሜን ብትሉ ደስ ይለኛል። በፈሰሰው ደሙ በክርስቶስ ኢየሱስ ደም ያነጻን እግዚአብሔር ይመስገን። ወዳጆች ወንድሞች፣ ሕዝቅኤል ምዕራፍ 36 ከቁጥር 25 እና 26 ላይ ያለው መልእክት አዳምጡ። ሕዝቅኤል ምዕራፍ 36 25 እና 26 ሁለቱ ቁጥሮች መልእክቱ እንደዚህ ነው ይላል። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጣራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጣራችኋለሁ። ሃሌሉያ! አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አወጣለሁ። እንዴት ያለ ተስፋ! እንዴት ያለ ለውጥ ተስፋ! እግዚአብሔር ሰጥቶ ለዚህ ያበቃን መልካሙ እረኛችን እግዚአብሔር ይመስገን። ወዳጆች፣ ወገኖች፣ ወንድሞች፣ ወጣቶች፣ ሽማግሌዎች፣ አሮጊቶች፣ ሴቶች፣ ወንዶች፣ መሪዎች፣ ባለስልጣን የሆናችሁ ሌሎቻችሁም እግዚአብሔር ያስፈልጋቸዋል። ያለ እግዚአብሔር ኑሮ የለም፣ ጉዞ የለም፣ ሕይወት የለም። ስለዚህ እግዚአብሔር ይላል በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አወጣለሁ። እግዚአብሔር ድንጋዩን የማያምን ልብ ያውጣን በኢየሱስ ክርስቶስ ስም። ውድ አማኞች፣ ይህ መልእክት በዚህ ጊዜ ምንኛ እንደሚያስፈልገን ማወቅ አለብን፣ ማወቅ አለባችሁ። እያንዳንዳችሁ በምትሰሙት ቋንቋ በጌታ ማደግ አለባችሁ። ይህ ነው ትልቁ። የዮሐንስ ራእይ ምዕራፍ 3 ቁጥር 16 ዮሐንስ ራእይ ምዕራፍ 3 ቁጥር 16 እንዲህ ይላል፣ እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆን ከአፈ ሊተፋይ ነው። እግዚአብሔር ሊተዋን ነው። እግዚአብሔር ምን ያድርግ? ኃጢአት ከእግዚአብሔር ጋር ግንኙነት የለም። ነገር ግን ደህንነት፣ ሰላም፣ እርካታ፣ እፎይታ፣ ደስታ ማውጫ መግቢያውን የሚያስተካክል እግዚአብሔር ይላል። ምኞታችሁ፣ መሻታችሁ በሕይወታችሁ ምንድን ነው? ውድ የጌታ አማኞች፣ ምርጫችን ምንድን ነው? እውነተኛው አምላክ ወይስ ሁልጊዜ እናንተን እኛን በአጠቃላይ ለማሸነፍ የሚታገለው ዲያብሎስን? ማንን ነው የምትመርጡ? ወዳጆች፣ ወገኖች፣ የእግዚአብሔር ሰዎች ምርጫችሁ ምንድን ነው? እባካችሁ ራሳችሁን አሰላስሎ ይወቁ፣ አገንዘቡ፣ ራሳችሁን መርምሩ። ምርጫችሁ ምንድን ነው? መጨረሻ ጊዜ መጥቷል። ይህ ከፊታችን ነው። ሞት እየቀረበም ነው። ምርጫችን ምንድን ነው? ምርጫችሁ ምንድን ነው? ስለዚህ ለማሸነፍ ነው ምኞታችሁ ወይስ ልትሸነፉ ነው? ምርጫችሁ እግዚአብሔር ብቻ ይሁን። ምርጫችን እግዚአብሔር ብቻ ይሁን። ይህ ምርጫችን ከለድናል፣ ድል አለን፣ ማሸነፍ አለ። እግዚአብሔር ይደሰታል፣ እኛም ከሱ ጋር እንደሰታለን። ኢያሱ ምዕራፍ 24 ቁጥር 15 ኢያሱ ምዕራፍ 24 ቁጥር 15 ቃሉ እንዲህ ይላል፣ እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ፣ እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ የምታመልኩትን ዛሬ ምረጡ። ኢያሱ ይላል፣ እኔና ቤቴ ግን እግዚአብሔርን እናመልካለን፣ እግዚአብሔርን እናገለግላለን። እናንተስ?
እኔስ ምንድነው ምርጫችን? ምርጫችን በጌታ ስም ኢያሱ እንደመረጠ እግዚአብሔር ብቻ ይሁን። አሜን በሉት፣ አሜን በሉት። ዘዳግም ምዕራፍ 30 ቁጥር 19 አዳምጡ። ዘዳግም ምዕራፍ 30 ቁጥር 19 የእግዚአብሔር ቃል እግዚአብሔር እንዲህ ይላል፣ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ። ይሄ ታላቅ አባባል ነው። አዳምጡ ወዳጆች፣ ወንድሞች። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። ዛሬ ሰማይና ምድር ስለኛ ክፋት ይመሰክራል። መቼ ነው ነፃ የምንወጣው? ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ይላል እግዚአብሔር ቃል። እግዚአብሔር ይላል ዘሪ ሕይወቲ ቤተሰቢ ኑሮ ነሽን ሁሉ የትም ያሉት ሁሉ በዘርህ እነዚህ በሕይወት በክርስቶስ ይኖሩ ዘንድ ሕይወትን ምረጡ። ይሄ ነው ትልቁ አባባል። ስለዚህ የተወደዳችሁ አምላካችን ለመገናኘት እንዘጋጅ። ማቴዎስ ምዕራፍ 5 ቁጥር 8 ደግማለሁ፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እግዚአብሔርን ማየት ፍቃዳችሁ ነው። ውድ ናችሁ፣ ትወዳላችሁ። እግዚአብሔር መሻታችሁ ነው። ወስኑ፣ ቁሙ ለእውነት፣ እምቢ በሉ ለውሸት። ስለዚህ እባካችሁን ንጹሕ ልብ ይኑረን። ንጹሕ ልብ እንወስን። እግዚአብሔር ንጹሕ ልብ እንዲኖረን ይፈልጋል። ኢሳይያስ ምዕራፍ 56 ቁጥር 7 እንዲህ ይላል፣ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቱም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና። ዛሬ እግዚአብሔር እኛን ቤተ መቅደስ የእግዚአብሔር መንፈስ በውስጣችን እንኖር ወደ ቤተ ክርስቲያን ስንወድ ምእመናን አንድ ላይ ስንተባበር ሰማይ ለእኛ ክፍት ነው። ከሁሉም በላይ ጌታ በምሕረት ዙፋን ላይ ሊያገኘን ይፈልጋል። አንተን፣ አንቺን፣ እናንተን፣ ማንነታችሁን ጌታ በሰማይ እኛ እንድንገናኝ ይፈልጋል። ዕብራውያን ምዕራፍ 4 ቁጥር 16 ይቅርታ፣ ዕብራውያን ምዕራፍ 4 ቁጥር 16 እንዲህ ይላል፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሜን፣ አሜን፣ አሜን። እግዚአብሔር ይመስገን። ወደ ጸጋው ዙፋን በመውደድ በማፍቀር በመታዘዝ እንቅረብ። የእግዚአብሔር ቃል ይላል። ውድ ወዳጆች፣ አማኞች፣ ወገኖች፣ አምላካችን ለመገናኘት ትዘጋጃላችሁ? እንዘጋጅ። ጥሪው ይሄ ነው። ከተስማማችሁ እና ከተቀበላችሁ ኢየሱስ እየጠራ ነው። እግዚአብሔር በጉልበት አይልም፣ ግን በትሕትና በፍቅር ተመለሱ፣ ወደ እኔ ኑ፣ ተዘጋጁ፣ እየመጣሁ ነኝ ብሎ ቃል ገብቷል ጌታ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እያጠነቀቅኩ ነኝ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ሃሌሉያ! እኔም አሳርፋችኋለሁ ይላል የእግዚአብሔር ቃል። የተወደዳችሁ የእግዚአብሔር ሰዎች፣ ይህ ጅምር መልእክት ነው። እግዚአብሔር በዚህ ብትታመኑ፣ ይህንን የሙጥኝ ብላችሁ ቃል ከገባችሁ እግዚአብሔር ቃል ይገባልናል። ዜና መዋዕል፣ ሁለተኛ ዜና ማለት ነው፣ ምዕራፍ 7 ቁጥር 14
ምዕራፍ 7 ቁጥር 14 ቁጥር 7 ምዕራፍ 7 ቁጥር 14 ዜና መዋዕል ምዕራፍ 7 ቁጥር 14 ይላል በስሜ የተጠሩትን ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። እግዚአብሔር ይመስገን። ይህ የእግዚአብሔር ቃል መሐላ ነው። ወዳጆች፣ ወንድሞች፣ እህቶች፣ ወገኖች የትም ያላችሁ በግለሰብ ደረጃ በአንድነት ክርስቶስ ፊት ለመቅረብ ትጋት ይኑራችሁ። አሜን እንዳላችሁ ተስፋ አለኝ። ይህን ከመጨረሴ ስለሆነ ይህ መልእክት እንደገና ላንብብላችሁ። ዜና መዋዕል ምዕራፍ 7 ቁጥር 14 በስሜ የተጠሩት ሕዝቤ ሰውነታችሁን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም አወርሳለሁ። ክብር ለእግዚአብሔር ይሁን። ኢሳይያስ ምዕራፍ 41 ቁጥር 10 የመጨረሻው ይላል። ኢሳይያስ ምዕራፍ 41 ቁጥር 10 እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። እግዚአብሔር ይባረክ። ወንድሞቼ እና እህቶቼ የምታምኑትን በተግባር እንድታውሉ የሚያግዳችሁ ማንኛውም ችግር ካለባችሁ ሸክማችሁን ሊያቃልልላችሁ ወደሚጠራችሁ ወደ ኢየሱስ ቅረቡ። እንቆማለን ብላችሁ ቃል ግቡ። በቀረበውም እና በተሰበከው በተነገረው በእግዚአብሔር መልእክት አንጻር ጌታን ለመገናኘትና መንገዱን ለመከተል ፈቃደኛ የሆናችሁ ስንቶች ናችሁ? ይሆናል ደግሞ የምትሉም ስንቶች ናችሁ? እግዚአብሔር ይጠራችኋል። ያለፈው ይለፍ። አሁን ባለው ሕይወት በክርስቶስ ኢየሱስ በአዲስ ሕይወት እኖራለሁ ብላችሁ ፈቃደኛ ነኝ የምትሉ ስንቶች ናችሁ? ይህ ከሆነ ራሳችሁን ዝቅ አድርጋችሁ እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቅዱስ አምላካችን ኃጢአተኞችንን ኃጢአታችን አንተ አንጻ። አንተ በኢየሱስ ደም አንጻን። ያለፈው ይለፍ። በአዲስ ሕይወት አንተ እንድንመራ እርዳን። ይህ ቃል በዓለም ሁሉ ይሰማ። ምጽአቴ ቀርቧል፣ በፊት እንድንቆም አዘጋጀን። ስለ ሰማን ተመስገን። ፈቃዲውን ባርከን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ጌታ ይባርካቸው። አሜን። ኖሯቸውም ሰላም ለሌላቸው ጠዋትና ማታ ጭንቀት ለዋጣቸው ሄጄ ልመሰክር የማዳንን ወንጌል ሲኦል ባዶ ትቅር ሰማይ እልል ይበል። በመንፈስ ሆኜ ስመለከት ወደ ሰማይ በመንፈስ ሆኜ ስመለከት ወደ ሰማይ አቤት ይደምቃል የሰማዩ ቤት
ዛሬም ይባረክ ይንገስ መድኃኒት የዓለም ጠቢባኖች ያላወቁት ምስጢር ለፍጥረታዊ ሰው የማይታየው ነገር ተገልጦልኛል አመሰግናለሁ ክብር ለእርሱ ይሁን ዘውትር እለዋለሁ በመንፈስ ሆኜ ስመለከት ወደ ሰማይ በመንፈስ ሆኜ ስመለከት ወደ ሰማይ አቤት ይደምቃል የሰማዩ ቤት ዛሬም ይባረክ ይንገስ መድኃኒት በዚች ዓለም ዛሬ ችግር ቢገርፈኝም ዙሪያዬ ገደል ሆኖ እጅግ ቢያስፈራኝም ወደኋላ ላይም ልመልከት መስቀሉን ሁሌም ደግፉኝ የምሕረት እጆቹን በመንፈስ ሆኜ ስመለከት ወደ ሰማይ በመንፈስ ሆኜ ስመለከት ወደ ሰማይ አቤት ይደምቃል የሰማዩ ቤት ዛሬም ይባረክ ይንገስ መድኃኒት ከታላቅ መከራ የመጡ ቅዱሳን በሰማይ በቶሎ ሲያቀርቡ ዝማሬን እኛም እድል ደርሶን እዚያው ተገኝተን ክብር እንድንለው አሜን ያድርሰን በመንፈስ ሆኜ ስመለከት ወደ ሰማይ በመንፈስ ሆኜ ስመለከት ወደ ሰማይ አቤት ይደምቃል የሰማዩ ቤት ዛሬም ይባረክ ይንገስ መድኃኒት